እሺ ግም የግም ድግስ ሲያስጠሉ እናንተ እንዴት ነው የሚላላጡት? እንዴት ነው የሚያደርጋቸው? እንደው እኮ ቤተሰብ አልባ እኮ ነው የምትመስሉት። እውነት ቤተሰብ አልባ ቤተሰብ የሌላችሁ ስድ በቀልቅ ሆናችሁ ያደጋችሁ እኮ ነው የምመስሉት። ቤተሰብ አለ አብርሃም፣ አንተ ጨዋ ቤተሰብ ምን ትዝረከረካለህ? አቤት 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 እንዴት እንደሚዘገንን የምታደርገው ድርጊት። ልጅ የወለደ እንኳን ምንድነው እንኳን ያገባ ይቀረ እንኳን ልጅ የወለደ እንደው ፍቅረኛ ራሱ በዞረበት የዞረ አይመስልም እኮ ያለህ ራሱ አይመስልም ማለት ነው። እናንተ በየት ልበልሽ ሰላም ሲሉ እንግዲህ እየዘፈነ ራቆታቸው ብቅ አሉ ማለት ነው። ማን? ውሽሚትና አብርሃም። ሩታ ራቆቷ፣ ሩታ አለባበሷ፣ ሩታ አለባበስ ስትላል ነበራችሁ እንዴ ሰሞኑ? ይኸውላችሁ፣ ይኸው ከውሽማዋ ጋር ውሽሚት ከውሽማዋ ጋር ብቅ አለች ራቆቷ ማለት ነው። እና ባለትዳር ወንድ ላይ ይቅርና ማለት ነው ከፍቅረኛሽ ጋር እንኳን ቢሆን እንደዚህ አይነት ልብስ ለብሰሽ ዋና ትገቢያለሽ? እንደ ልጠይቅሽ እስኪ የሄርሜላ አሽቃባጮች ማለት ነው። ውሻ ትላላችሁ እናንተ ማልተባላችሁም ውሻ። እውነቴ ነው የምላችሁ። ውሻ እኮ ጽዳት የለውም። ጽዳት የላችሁም እኮ እናንተ ራሱ ማለት ነው። ውሾች አልተባላችሁም እናንተ እንኳን እኛ እናንተ ራሱ አልተባላችሁም። ይህ የለበሰችው ብጣሽ ጨርቅ የመጣችው ከውሽማዋ ጋር ባልዋ እዛ ጋለው ልጅ አላት፣ ልጅ የላትም፣ ባልም የላትም። ባናትሽ ተተከይ በአናትሽ ተተከይ። ልጅ አላት፣ የ5 ዓመት ልጅ። አሁን ስድስተኛው ይዘዋል። ወንድ ልጅ ነው ይዛ ያላት ልጅ። በአናትሽ እንደዚህ ተከርበች፣ እግርሽ ወደ ላይ ስከኪ። የሚሰክ ነገር ይስከካቸው። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሼር ሰብስክራይብ እያደርጋችሁ እስከመጨረሻ ተከታተሉ። እናንተ በስራ ቢዚ ሆኜ እየጠፋሁ ነው በአሁኑ ሰዓት ማለት ነው። ለማሽቃበጥ ማን ብሎኝ፣ ለመሳደብ ማን ብሎኝ። የምሳደበው ደግሞ ያለ አግባብ አይደለም ማለት ነው ጋይስ የምር። ማታ እንግዲህ ሩታዬ ከአብርሃም ጋር ቪዲዮ ሰርተው ነበረ ከደስታም ጋር ከሁላቸውም ጋር እና ኧረ ደስታ ማን ነው እንትና የአብርሃም ወንድሙ ማለት ነው። አሁን እዚህ ጋር ምን ይላሉ? ውሻ። እናንተስ ምንድን ናችሁ? ቅሌታሞች። እውነቴ ነው የምላችሁ እናንተ ክርፍፎች። ድራማ ነው እየተሰራ ስትባሉ እንኳን ሩታ ላይ ፊጥ ስትሉ አልነበር እንዴ? ድራማ ሴት ልጅ የማትሰራውን ቅሌትና ውርደትን እየሰራች ሄርሜላን ራሱ አልሰደባቸዋትም እኮ። እዚህ ጋር ትመጡና ሩታን ትሳደባላችሁ፣ እዚህ ጋር ትመጡና እኛን ትሳደባል። ከልዘቂ እውነቴ ነው። ለእኔ የእግሬ ጣቢ አትደርሱም የምትሳደቡ ሰዎች ልንገራችሁና ማለት ነው። የምር የእግሬ ጣቢ ማለት ነው። መጀመሪያ እራስሽ ሁኝ አንድ፣ ሁለተኛ ደግሞ ባለትዳር ወንድ ላይ ይቅርና ወንድ ልጅ ላይ ፊት አትበይ። በቃ ርዝቅሽ ያለው ጊዜ የሆነ ላንቺ ያለውን አለ የተፈጠረው ማለት ነው። ስለዚህ ያንቺ ያለው እስከሚመጣ ድረስ ኩርትም ብለሽ ቁጭ በይ። እኔ ኩርትም ብዬ ቁጭ ብያለሁ። ገባችሁ አይደለ? እኔ ራሴ ህይወት እየኖርኩ ነው አሁን ላይ ማለት ነው። ህይወቴን ግን አላሳይም፣ ሚዲያ ላይ ላሳይም አልፈልግም። ገባችሁ? ግን እንትን ወንድ ላይ አትንጠልጠሉ። የሆነ ወንድ የምታጡ አይምሰላችሁ። ባለትዳር ወንድ ላይ አትንጠልጠሉ። እንደሷ የምትንጠለጠሉ ሰዎች ናቸው እንግዲህ እኝኝ የምትሉ በየሄዳችሁበት እኝኝ አትበሉ። አስጠልተም እንዴት እንዳስጠላችኝ እውነቴ ነው ብላቸው። እንዴ ሴትነታቸው ራሱ የሆነ በእናንተ የመጣ ሴትነት የራሱ ጠልቼዋለሁ። ገባቸው? እውነቴ ነው ብላችሁ። ሴት ልጅ ራሷን አስከብራ ስትኖር ቁጥብ ስትሆን ነው የሚያምርባት እንጂ ስትዝረከረግ ለማንንም እንደዚህ እግሯን ከፍታ መስጠት አይደለም ሴትነት ማለት። ገባችሁ? ለማንም እግርሽን ከፍተሽ ይቅርና ማለት ነው ሳቅሽ እንኳን እግር ከፍተሽ ሳቅሽ እንኳን ለማንም ማሳየት የለብሽም ለወንዶች። ከባልሽና ከቤተሰቦች ውጪ አለቀ። እናንተ ግን እግራችሁ እንኳን ከፍታችሁ ትሰጣላችሁ። በእናንተ አይነት ማለት ነው። ለምን አሁን ይሄ የምላችሁ ለምንድን ነው? በትናንትና በተሰራ ቪዲዮ ከትናንት ወዲያ በተሰራ ቪዲዮ እኝኝ ትላላችሁ ዝርክርኮች ስድ። እውነቴ ነው የምላችሁ እንደናንተ ባለጌ ሰው የለም እኮ ባለጌ የለም ማለት ነው። እኔ ልሳደብ አልፈልግም ነበር። ልሰድባቸውን ከማንንም ጋር ንክኪ እንዲኖረኝ አልፈልግም። ነገር ግን በጣም ነው የምታናደሩ፣ በጣም ነው የምታበሳጩት። እንግዲህ መሳደብ ያለብሽ ማን እንደሆነ ጠንቅቀሽ እወቂ። መናገር ያለብሽ መውቀስ ያለብሽ የትኛዋ ሴት እንደሆነች ጠንቅቀሽ እወቂ ማለት ነው። አንዳንድ ሴቶች ቆንጥጠው ቤተሰቦቻቸው ምሁር የሆነ ቤተሰብ እኮ ነው ያሳድገንኛል። ልንገራችሁ ነው እውነት ምሁር የሆነ ቤተሰብ ማለት ነው። እንደው ከጓደኞቻችሁ እንኳን ከሴት ጓደኞቻችሁ እንኳን ትንንሽ ሆነን እንኳን ውጭ ወተን አናውቅም። እኔ ወጥቼ አላውቅም። ገባችሁ? ውጭ ወጥቼ ስላችሁ ወይም የሆነ እንደዚህ ለጨዋታ ለደቂቃ ከጓደኞቼ ጋር ልጫወት ብላችሁ ወይ ጓደኛችሁ ቤት ወይ የሆነ ቦታ ሄዳችሁ የምትጫወቱበት ነገር አለ። ካርታ እንጫወት ነበረ። ከዛ እኔ አረብ ሀገር ሳልሄድ በፊት ያ ነገር አለ። ለዛ ነገር እንኳን አልጋበዝ ባልሄድም ነበረ። ለምን? ቤተሰቦች ስለሚቆጡ፣ ቤተሰቦች ጥንቁቅ ስለሆኑ ምሁር ስለሆኑ ማለት ነው። አንድ ልጅ የተበላሸ ልጅ የለም እስካሁን ድረስ ቤታችን አልሐምዱሊላ። ከዚህም በኋላ አይበላሽብን። እናንተ ግን እዛ ሜደች ጥልቅ እንዳርጎ ዝንብ የሆነ ቆሻሻ ቦታ ኮሜንት ትጽፊያለሽ፣ ጥሩውን ሰው ትሰድቢያለሽ፣ ቆሻሻውን ሰው ታሞግሻለሽ። ይሄ ምንድን ነው? አስተዳደግሽ ነው።
ገባሽ? ቆሻሻ ነገር እንድትደግፍ የሚያደርግሽ ራስሽ ቆሻሻ ተግባር ላይ ስለተዘፈቅሽ፣ ቆሻሻ ተግባር ላይ ተዘፍቀሽ ኖረሽ ቤተሰቦችሽን ስለደገፉሽ ምንድነው ስላልቀጡሽ ነው ለዛሬ የዳረገሽ። ለማንኛውም ይመቻችሁን፣ አይመለከተኝም። ልጆቻችሁ ግን ዘር ማንዘራችሁ እንደዚ እያደረጋችሁ እየተቃችሁ አትውጡ። ልጅሽ ነገ ቀን አንቺ ልጠይቅሽና አሁን ሄርሜላ ደግፈሽ አይደል ሩታ የምትሳድብኝ ነገ ቀን የወለድሻትን ልጅ ባለትዳር ወንድ ላይ ሄዳ ብትል ብትሰካ ደስ ይለሻል እንዴ? ደስ ይለሻል? እውነት ደስ ይላል እንዴ? እኛ እናቶቻችን እኮ ባለትዳር ወንድ ላይ ባለትዳር አግብቶ እንኳን ማለት ነው የፈታ ወንድ ከሆነ ለምሳሌ ወይም ሚስት ትሞተዋለች የሆነ ነገር፣ እናቶቻችን እንደዚህ አይነት ቦታ ራሱ ልጆቻቸው ሲገቡ አይወዱም፣ ደስ አይላቸውም፣ ፍቃደኛም አይሆኑም። ልጅ አንድ ቢኖረው ወይ ዝም ብላ አግብቶ እንኳን የፈታ አግብቶ እንኳን በሆነ ሰበብ ሚስቱ ጥፋተኛ ሆና እንኳን ቢፋቱ ወይ ልጅ ሳይወልዱ ቢፋቱ እንኳን እናቶች ፍቃደኛ አትሆንም። ለምን? በቃ ቆሻሻ ተግባር ላይ አላደገችም። ዩኖ ገብቶሻላ? አዎ አታሽቃብጡ ለማለት ነው ማለት ነው። ሲቀጥል ደግሞ እነሱ ድራማ ነው የሚሰሩት እና ውሽሚት ግን ተላላጠች። እንዴት እንደሚያስጠላ እውነት! እንዴት እንደሚዘገንን ለማንኛውም አይዞሽ ገልጤ የእናንተ ስራ ነው እንግዲህ እዚህ ጋር እየተረታችሁ ያላችሁት ማለት ነው። ግን እኔን እንዳነኩኝ እንዴ! እውነቴ ነው። ትናንትና ወንድ ትቀያየር ያልሽ እንደሩት አላችኝ፣ ማታ ውሻ አላችሁኝ። እናንተም አልተባላችሁም ውሻ በክቶች የበከታችሁ ማለት ነው። ልንገራችሁና እኔ ውሻ ልትሉኝ የሚገባው መቼ ነው? እንደ ሄርሜላ ስሆን ወይም ደግሞ ሄርሜላን ስደግፍ ነው። እኔ ሴትነቴን አስከብር የምኖር ሴት ነኝ። ልንገርሽና እኔና አንቺ ምድርና ፎቅ በምንም ተአምር አንገናኝም። ገባሽ? እዚህ ጋር ሚዲያ ላይ መጥቼ ቪዲዮ ስሰራ የሆነ ስል ማለት ነው የሆነ የወረድኩ የዘቀጥኩ ሴት የሆንኩ ርካሽ ልበስልሽ እችላለሁ እያንዳንድሽ። ነገር ግን አይደለሁም። ለራሴ በደንብ ጠንቅቄ ያውቃለሁ። ገባሽ አይደለ? አመዳሙላ እውነት የትኛውም ሴት ራሷ ጠንቅቃ ታውቃለች ማለት ነው። ሚዲያ ላይ ቪዲዮ ወጣ ስለሰራች ያቺ ሴት የረከሰች ወንድ የምትቀያየር ሴት አይደለችም። ጥንቁቅ ናት ለቤቷ። በጣም ጎበዝ ሴት ናት። ሚዲያ ላይ ብዙ ነገር ትማራለች፣ መጥፎ ነገር ታርቃለች፣ ጥሩ ነገር ወደ ራሷ ትጋብዛለች። አለቀ። አዎ አለቀ። ባናታችሁ ተተከሉ። እውነት ባናታችሁ ተተከሉ። በሩታም በምንም የእግር መጣቢያ አትሆኑም። ለእኔም እንደዛው ማለት ነው። አለቀ። ከሩታ ደግሞ ንቅንቅ አልልም። እሷን ነው የሚደግፈው። እንዴ ነችና ሩታ ወንድ ትቀያየራ። እስኪ ስትቀያየር አያቸው እንዴ? አለች አይደል እንዴ? የእናንተ የምትደግፏት ውሽሚት አለች አይደል እንዴ? ወንድ ልጅ ባለትዳር ወንድ ልጅ ፌጥ ያለችው ማለት ነው። እሱ አንድች ቀን እኮ እንትን ብላችሁ አታታቁም እኮ ዋከሳችሁ አታታቁም። በእናንተ ቤት በቃ ምን ልበላችሁ ታሪክ የሰራች ነው የሚመስለው። በቃ ጥሩ ስራ እንደ ጀብድ ነው የምቆጥሩ። ተው እናንተ ቅሌታሞች፣ እውነቴ ነው የምላችሁ። አሁንም እንግዲህ እየተላላጠች ነው ያለችው እና ውድ ቤተሰቦቼ ለማንኛውም አትልከስከሱ ለማለት አክል ነው። አይዟችሁ። ለተቀየማችሁ ደግሞ በጣም ይቅርታ። ዝሙትን ደግሞ አትደግፉ። አለቀ። ሌላ ነገር ምንም ያርጉኝ ነገር የለም። ውድ ቤተሰቦቼ እና ውድ ቤተሰቦቼ በብዙ ነገር እኔ ቢዚ ሆኛለሁ ነው ለመናገር። አሁንም ስራ ልወጣ ነው። የምን ስራ ነው የምትሰሩ? ምን አገባችሁ? ምን አገባችሁ? ይመለከታችኋል አይመለከታችሁም? ሰምታችኋል። እኔ ጎበዞቹ ወይም ደግሞ ጨዋዎቹ እየነካሁ አይደለም አላችሁ እንጂ አንዳንዶቻቸው ማለት ነው። ሰው ጠዋት ተነስቶ ስራውን ይሰራል፣ ከሰዓት ደግሞ የሌላ ስራውን ይሰራል። ማሰላማ